በኤርትራ ሰራዊት ላይ አደገኛና ድንገተኛ ጥቃት ተፈጸመ። የተወጠረው ገመድ ተበጥሷል። ልዩ ሰበር ዜና ከድንበር ደርሶናል። እስከ ፍጻሜው ከኛ ጋር ከሆናችሁ ተሰሙታላችሁ። በተመሳሳይ ግብጽ በኤርትራውያን ላይ እርምጃ መውሰድ መጀመሯን የተመለከተ መረጃ ይዘናል። የ4 ኪሎ ስርዓት ሊቀየር እንደሆነ መረጃዎች ተሰምተዋል። ዝርዝሩ በቆይታችን ይቀርባል። በሙስና ወንጀል ለተጠረጠሩ ባለስልጣናት በቁጥጥር ስር የዋሉ ነው። እጅግ ልዩ መረጃ ከአዲስ አበባ ተሰምቷል። በኦሮሚያ ክልል በወቦና በመከላከያ ሰራዊቱ መካከል አደገኛ ጦርነት ተደርጓል። ተጨማሪ ዘገባ ይዘንበታል። ክቡራትና ክቡራን ጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎችን አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ5 ሳንቲም ሲመነዘር የአውሮፓ ዩሮ 175 ብር ከ7 ሳንቲም፣ የእንግሊዝ ፓውንድ 204 ብር ከ5 ሳንቲም፣ የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ3 ሳንቲም፣ የሳውዲ ሪያል 40 ብር ከ4 ሳንቲም፣ የቻይና ዩዋን 21 ብር ተመንዝሯል። በአቢሲኒያ ባንክ ዶላር 151 ብር ከ8 ሳንቲም ሲመነዘር ፓውንድ ስተርሊንግ 201 ብር ተመንዝሯል። የአውሮፓ ዩሮ 176 ብር፣ ድርሃም 43 ብር ከ9 ሳንቲም፣ የሳውዲ ሪያል 43 ብር ከ3 ሳንቲም፣ የቻይና ዩዋን 21 ብር ከ4 ሳንቲም ተመንዝሯል። በህብረት ባንክ ዶላር 151 ብር ከ5 ሳንቲም ሲመነዘር ፓውንድ ስተርሊንግ 202 ብር ከ1 ሳንቲም እንዲሁም የአውሮፓ ዩሮ 177 ብር ከ9 ሳንቲም በዛሬው ዕለት ሲመነዘር ውሏል። የዘንድሮ 7ኛው ጠቅላላ ምርጫ ድምጽ መስጫ ቀን ግንቦት 24 ሆኖ ጸደቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በተያዘው ዓመት የሚካሄደው 7ኛው ጠቅላላ ምርጫ ድምጽ መስጫ ቀን ግንቦት 24 2018 እንዲሆን መወሰኑን አሳውቋል። ቦርዱ ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫም የ7ኛው ጠቅላላ ምርጫ የጊዜ ሰሌዳን ይፋ አድርጓል። የቦርዱ ዋና ሰብሳቢ ሜላት ወርቅ ኃይሉ ባለፉት ወራት በርካታ ስራዎች መከናወናቸውን ጠቅሰው የፓርቲዎች እንዲሁም በግል የሚወዳደሩ እጩዎችና መራጮች የሚመዘገቡበትን የዲጂታል ስራ መዘርጋቱን አሳውቋል። ሰብሳቢው ለእጩ ምዝገባ የሚያስፈልጉ ሰነዶችን ማስገባትና የእጩ ምዝገባ ቀን ማካሄድ እንደሚለያይ ገልጿል። ቦርዱ ከህዳር 8 እስከ ህዳር 23 2018 ድረስ የጠየቀው ፓርቲዎቹ የምዝገባ ሰነዳቸውን እንዲያቀርቡ እንደሆነ ጠቁመዋል። የእጩዎች ምዝገባ በተመለከተ የሚከናወነው ከታህሳስ 1 እስከ ጥር 1 2018 ዓ.ም መሆኑን ገልጿል። ከሰሞኑ የምርጫ ክልል ጽህፈት ቤት ስራ አስፈጻሚዎችን የመመልመል ስራ እየተሰራ እንደሚገኝ ገልጸው ከ131 ሺህ አመልካቾች በላይ የጽሁፍና የቃል ፈተና እየወሰዱ መሆኑን ተናግሯል። ምርጫ ለማካሄድ አስቻይ ሁኔታ መኖሩን በተመለከተ ማብራሪያ የሰጡት ሰብሳቢዋም አስቻይ ሁኔታ በአንድ ቀን ወይም በ3 በ5 ቀን የሚሰራ አይደለም፣ ቀጣይነት ያለው እስከ ምርጫው ዕለት ድረስ የሚከናወን ስራ ነው ብለዋል። አስቻይ ሁኔታ ሲባል የጸጥታ ሁኔታዎች ብቻ አለመሆናቸውን የገለጹት ሰብሳቢዋም መሬት ላይ ያለውን የፖለቲካ ምህዳር እንደሚያካትት ገልጸዋል። በኢትዮጵያ ኤሌክትሪክ ኃይል ከፍተኛ አመራሮች ላይ የተጀመረው የሙስና ምርመራና እስር ተጠናክሮ ቀጥሏል። ከቀናት በፊት በቁጥጥር ስር ከዋሉት 2 ከፍተኛ የሥራ ኃላፊዎች በተጨማሪ የከፍተኛ መስመሮችና ማከፋፈያ ጣቢያዎች ኦፕሬሽን ዘርፍ ዋና ሥራ አስፈጻሚ የሆኑት ሀብታሙ ውቤ በቁጥጥር ስር መዋላቸው ተሰምቷል። የክሱ ዝርዝር 3ቱም ከፍተኛ አመራሮች ማለትም ሀብታሙ ውቤ፣ ኢንጂነር ህይወት እሸቱና አንዱዓለም ሲአ በፌዴራል ፖሊስ የተጠረጠሩበት ዋና ወንጀል ከውጭ ሀገር ኮንትራክተሮች ጋር በቀጥታ በመተሳሰር ሀገር ማግኘት የነበረባትን ከፍተኛ ገቢ በማሳጣትና ከባድ የሙስና ወንጀል መሆኑ ተረጋግጧል። ተጠርጣሪዎቹ ፍርድ ቤት የቀረቡ ሲሆን ፖሊስ ምርመራ ለማጠናከር ለታህሳስ 5 2015 ቀጠሮ ተሰጥቶታል። የእስር ሂደቱ የተጀመረው ህዳር 24 ቀን 2018 ከሰዓት በኋላ ነበር።
የፌዴራል ፖሊስ አባላት ወደ ተቋሙ በመግባት የኢትዮጵያ ኤሌክትሪክ ኃይል የፕላኒንግ ዘርፍ ዋና ስራ አስፈጻሚ የሆኑት ኢንጂነር ህይወት እሸቱና የቢዝነስ ዘርፍ ዋና ምክትል ስራ አስፈጻሚ የሆኑትን አንዱ ዓለም ሲአን ቢሮ ከፈተሹ በኋላ በሰራተኞቻቸው ፊት በካቴና አስረው ወስዷቸዋል። ጉዳዩ ይበልጥ አነጋጋሪ ያደረገው እስሩ የተፈጸመው ተቋሙ የጸረ ሙስና ቀንን ለማክበር ዝግጅት እያደረገ በነበረበት ዋዜማ ላይ ነው። መስሪያ ቤቱ ለሰራተኞቹ ነገ ህዳር 23 የጸረ ሙስና ቀን ይከበራል የሚል መልእክት አስተላልፎ የነበረ ቢሆንም የዝግጅቱ መሪ መሆን የነበረባቸው አመራሮች በሙስና ተጠርጥረው መታሰራቸው በተቋሙ ሰራተኞች ዘንድ ከፍተኛ ድንጋጤና መደናገር ፈጥሯል። ምንጮች እንደጠቆሙት በዚህ የሙስና መረብ ውስጥ እጃቸው አለበት ተብለው የሚጠረጠሩ ሌሎች ተጨማሪ የሥራ ኃላፊዎች የሚፈለጉ ሲሆን እስሩ ወደ ሌሎችም ዘርፎች ሊስፋፋ እንደሚችል ተመላክቷል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የሀገሪቱ ከፍተኛ ባለስልጣን ፕሬዝዳንት እንዲሆን በሚያስችልና ፕሬዝዳንቱ በቀጥታ በአብላጫ ድምጽ 50 ሲደመር 1 የሚመረጥበት የፕሬዝዳንታዊ የፖለቲካ ስርዓት መተካት እንዳለበትና ከአብላጫ ድምጽ በተጨማሪ ፕሬዝዳንቱ በአብዛኛው ክልሎች ተመራጭ የሚሆንበት ስርዓት መዘርጋት አለበት የሚል አጀንዳ ለሀገራዊ ምክክር ኮሚሽን አቀረበ። በህገ መንግስቱ በአንቀጽ 45 መሰረት የተዘረጋው የፓርላመንታዊ ስርዓት መሪው በቀጥታ የማይመረጥበትና ቋንቋን መሰረት ባደረገ መልኩ የተመረጡ ተወካዮች ተሰብስበው የሚመርጡት መሪ በመሆኑ የመሪ ወይም የጠቅላይ ሚኒስትሩ ቅቡልነት ጥያቄ ውስጥ ሲገባና የአንዳንድ ብሔር ተወካይ እንጂ የሀገር መሪ እንዳልሆነ ሲቆጠር በመስተዋሉ የፖለቲካ ስርዓቱ ሊቀየር ይገባል ብለዋል። ይህ በእንዲህ እንዳለ ገዢው ብልጽግና ፓርቲ ለሀገራዊ ምክክር ኮሚሽን ካስገባቸው አጀንዳዎች አንዱ የሀገሪቱ ፓርላመንታዊ ስርዓት እንዲለወጥና ወደ ፕሬዝዳንታዊ ስርዓት እንዲቀየር የሚጠይቀው አንዱ ነው። ዘላቂ ሰላም እንዲሰፍን የሰላም ጉባኤዎችን እያካሄደ መሆኑን የኢትዮጵያ ሲቪል ማህበራት ድርጅት ምክር ቤት አሳወቀ። በምክር ቤቱ የሕግና ፖሊሲ ጉዳዮች ዳይሬክተር ዘላለም እሸቱ እንደገለጹት የጸጥታ ችግር ባለባቸው ክልሎች ዘላቂ ሰላም እንዲሰፍን የሰላም ጥሪ ጉባኤዎች በመካሄድ ላይ ይገኛሉ። በዚህም ምክር ቤቱ በቅርቡ በትግራይ ክልል ጉባኤ ማካሄዱንም አስታውሰዋል። ለቀጣይ በአማራ ክልል ለማካሄድ በእቅድ ላይ እንደሆነም አብራርተዋል። ይሁን እንጂ በሁሉም ቦታዎች ለመድረስ የጸጥታና የበጀት እጥረት ተግዳሮት መሆኑን ዘላለም ገልጸዋል። እስካሁን በተደረገው የሰላም ጥሪ ጉባኤ ጥሩ ምላሾች መገኘታቸውን አንስተው የጸጥታ ችግር ባለባቸው ክልሎች ላይ ጉባኤዎችን ለማካሄድ እንቅስቃሴ እየተደረገ መሆኑን ተናግረዋል። እንዲሁም በኢትዮጵያ አንዳንድ ቦታዎች ላይ የሚስተዋሉ የጸጥታ ችግሮች ወደ ዘላቂ ሰላም እንዲመጣ እንደዚህ አይነት የሰላም ጥሪ ጉባኤዎች እንደሚያስፈልጉም ጠቁመዋል። የጸጥታ ችግር ያለባቸው ክልሎች ዘላቂ ሰላም እንዲሰፍን ብሎም ወደ ውይይት እንዲቀርቡ የማድረግ ስራዎች የተሰራ ስለመሆኑ ዘላለም እሸቱ ተናግረዋል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በሚቀጥለው ሳምንት ኢትዮጵያን እንደሚጎበኙ ተነገረ። ይህ ጉዞ የህንድ መሪ ለአፍሪካ ቀንድ ሀገር ከ10 ዓመታት በኋላ የሚያደርጉት የመጀመሪያው ሲሆን ኒውዴልሂ ከአህጉሪቱ ጋር ያላትን ግንኙነት ለማጠናከር ያላትን አዲስ ቁርጠኝነት ያሳያልም ተብሏል። ጠቅላይ ሚኒስትሩ ከታህሳስ 7 እስከ 8 2018 ድረስ በአዲስ አበባ ሊቆዩ እንደሚችሉም ተገልጿል። ለመጨረሻ ጊዜ ኢትዮጵያን የጎበኙት የህንድ ጠቅላይ ሚኒስትር ማንሞሃን ሲንግ ሲሆኑ እንደ አውሮፓውያን የዘመን አቆጣጠር በ2011 ዓመተ ምህረት ነበር ወደ ኢትዮጵያ የመጡትም። ህንድና ኢትዮጵያ ለረጅም ዓመታት የዘለቀ የጋራ ትብብር ላይ የተመሰረተ ጠንካራ የልማት አጋርነት አላቸው። አዲስ አበባ ከሀገሪቱ ከፍተኛ የህንድ የቅናሽ ብድር ተቀባዮች አንዷ ስትሆን ፕሮጀክቶቹም የባቡር መስመር፣ የሸንኮራ ፋብሪካና የኃይል ማስተላለፊያዎችን ያካትታሉ። ለወቦ ታጣቂ ቡድን ሊደርስ የነበረ የሕክምና መገልገያ ቁሳቁስ በቁጥጥር ስር መዋሉን መከላከያ ሰራዊቱ አሳወቀም። የሕክምና ቁሳቁሶችና መድኃኒት የአካባቢውን መልክዓ ምድር በመጠቀም በድብቅ በግል ተሽከርካሪ ሊደርስ የነበረ ግብዓት በቄለም ወለጋ ዞን አንፎሎ ወረዳ ኢንቼ ቀበሌ በኮሩ ኮማንዶ ሬጅመንት በቁጥጥር ስር ውሏልም ብሏል። የሬጅመንቱ አዛዥ መቶ አለቃ ገዛኸኝ አሳየ እንደገለጹት
በቡድኑ በተደረገው ኦፕሬሽን በርካታ አባላቱ የሞቱና ቁስለኛ የሆኑ ሲሆን የደበቃቸውን ቁስለኞችን የሚያክምበት መድኃኒት፣ የተለያዩ የሕክምና መገልገያ ቁሳቁሶችን በስውር ይዞ ሲንቀሳቀስ በህብረተሰቡ የነቃ ተሳትፎ ሰራዊቱ ባደረገው ፍተሻና አሰሳ በቁጥጥር ስር እንዳዋለ ገልጿል። የቡድኑን ዓላማ ባለማወቅ ደግፈው ህዝቡ ውስጥ በመደበቅ መረጃ በመስጠትና ሎጂስቲክ አቅርቦት በማድረግ ሲያገለግሉ የነበሩ ግለሰቦች በፍተሻ መያዛቸውን የመስመር መኮንኑ ተናግረዋል ሲል የዘገበው መከላከያ ሰራዊቱ ነው። በኦሮሚያ ክልል በምስራቅ ወለጋ ዞን እገታ ስር ከነበሩ 3 የኦሮሚያ ክልል አቃቢ ህጎች ባለፈው ቅዳሜ መለቀቃቸውን የኦሮሚያ ክልል አቃቢ ህግ ማህበር አሳወቀም። እገታው በተፈጸመበት ወቅት ከተያዙት መካከል አንዱ መገደላቸው ከዚህ ቀደም ተዘግቧል። ቀሪዎቹ በአጋቾች እጅ እንደነበሩ በወቅቱ የተገለጸ ሲሆን ከታጋቾቹ አንዱ ጽኑ ጉዳት ደርሶባቸው ሕክምና ላይ ናቸው። የግብጽ መንግስት ኤርትራውያንን እያፈሰ ወደ እስር እያጋዘ ይገኛል። እስካሁን በዋና ከተማዋ ካይሮን ጨምሮ በተለያዩ የሀገሪቱ ከተሞች ከ317 በላይ ኤርትራውያን ታፍሰው የታሰሩ ሲሆን ቢያንስ 150 ኤርትራውያን ደግሞ በግዳጅ ወደ ሀገራቸው እንዲመለሱ ተደርጓል። ኤርትራውያን ማፈሱና ወደ እስር ማጋዙ ተጠናክሮ የቀጠለ ሲሆን የኤርትራና የግብጽ ግንኙነት እየሳሳ መጥቷል የሚለውን አመላካች ነው ተብሏል። በተመሳሳይ በኤርትራ ውስጥ የደፈጣ ጥቃት በመፈጸም የሚታወቁ ታጣቂዎች ትላንት በሰራዊቱ ላይ የተቀናጀ ጥቃት መፈጸማቸው ተዘግቧል። እጅግ አስቸጋሪ በሆኑ መልክዓ ምድር ባላቸው የኤርትራ አካባቢዎች የሚንቀሳቀሱት ታጣቂዎች በተደጋጋሚ የደፈጣ ውጊያ ስልት የሚጠቀሙ ሲሆን ሰራዊቱ ታጣቂዎችን ለመቆጣጠር መልክዓ ምድሩ እጅግ ፈታኝ እንደሆነበት ተዘግቧል። ታጣቂዎቹ ትላንት በከፈቱት ጥቃት ከ10 በላይ የሰራዊቱ አባላት መገደላቸውን ለማወቅ ተችሏል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።